እንደምናመሻችሁ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የሰኞ ግንቦት 2 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜን ኢትዮጵያ ሰብአዊ መብት ተጥሷል በሚል ፓትርያርኩ በቅርቡ የተናገሩት የቤተክርስቲያኗን አቋም አይወክልም ማለቷ ተገለጸ። በሚጠበቀው የኢትዮጵያ ምርጫ የመራጮች ምዝገባና ህዝባው ተሳትፎ በጣም ዝቅተኛ ነው ተባለ። የደቡብ ወሎ አስተዳደር ወደ አካባቢው የሚገቡ ተፈናቃዮች ብዛት እየጨመረ በመሄዱ ተግዳሮቶች እንደገጠሙት አስታወቀ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ስለኝ እንደምናመሻችሁ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን የሰጡት አስተያየት የግላቸው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚወክል አይደለም ሲል ቅዱስ ሲኖዶስ አስታውቋል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስን በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ የአዲስ አበባ ሀገረ ስብከት ማውጣቱ ታውቋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ብሔራዊ የምርጫ ቦርድ በሶማሌ ክልል ያሉ ተቃዋሚ ፓርቲዎች በመራጮች ምዝገባ ሂደት ላይ ያላቸውን ቅሬታ ተቀብሎ በ7 የምርጫ ክልሎች ላይ የመራጮች ምዝገባ እንዲቋረጥ ወስኗል። ቦርዱ 5 የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዝግጅት እየተደረገበት ያለውን ምርጫ አስመልክቶ ያወጡትን መግለጫም ትክክለኛው የምርጫ ዝግጅት ሂደት የማያንጸባርቅ ነው ብሎታል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። ከ100 የሚበልጡ የቀድሞ የኢትዮጵያ የሰላም አስከባሪ ሰራዊት አባላት ሱዳን ውስጥ ጥገኝነት መጠየቃቸውን የተባበሩት መንግስታት ድርጅት አስታውቋል። ድርጅቱ ጥገኝነት ጠያቂዎቹ ጥያቄያቸው ወደሚታይበት ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውንም አስታውቋል። የፈረንሳይ ዜና አገልግሎት ያጠናቀረውን ዘገባ ሀብታሙ ስዩም ትግራይን ጨምሮ የተለያዩ ክልሎቿ በርስ በርስ ግጭቶች በእጅጉ ከተጎዱባት ኢትዮጵያ የመጡ ወደ 120 የሚጠጉ የቀድሞ ሰላም አስከባሪዎች ሱዳን ውስጥ ጥገኝነት መጠየቃቸውን የተባበሩት መንግስታት ድርጅት በትናንትናው ዕለት አስታውቋል። ሰላም አስከባሪዎቹ እንደ አውሮፓውያን አቆጣጠር ታህሳስ 31 ላይ ከምዕራብ ሱዳን ዳርፉር ክልል እንዲወጣ እቅድ የተያዘለት የተባበሩት መንግስታት ድርጅት የአፍሪካ ህብረት የዳርፉር ተልእኮ አባላት እንደነበሩም ተነግሯል። እስካሁን 120 ወደ ሀገራቸው ተመላሽ የነበሩ የቀድሞ የተባበሩት መንግስታት ድርጅት አፍሪካ ህብረት የዳርፉር ተልእኮ ሰላም አስከባሪዎች ዓለም አቀፍ ከለላን ጠይቀዋል ሲሉ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ቃል አቀባይ ለፈረንሳይ የዜና አገልግሎት ኤፍፒ በኢሜል ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ድርጅት በበኩሉ የቀድሞዎቹ የሰላም አስከባሪዎች ሱዳን ውስጥ ጥገኝነት መጠየቃቸውን አረጋግጧል። የስደተኝነት ጥያቄያቸው ወደሚታይበት ደህንነቱ ወደ ተጠበቀ ስፍራ እንደሚወሰዱም ጠቁሟል። ለደህንነት ሲባል በጉዳዩ ላይ ተጨማሪ ማብራሪያ ከመስጠትም ተቆጥቧል። ሁሉም ጥገኝነት ጠያቂ የቀድሞ ሰላም አስከባሪዎች የመጡት ከትግራይ ክልል ይሁን አይሁን በአፋጣኝ ግልጽ አልተደረገም። በሺዎች የሚቆጠሩ ሰዎች የተገደሉበት በኢትዮጵያ ፌደራል ኃይሎችና በክልሉ አመራሮች መካከል የነበረው የትግራይ ክልል ግጭት ባለፈው ህዳር ወር ላይ ነበር የተቀሰቀሰው። ጦርነቱ 60 ሺህ ያክል ስደተኞችን እንደ አውሮፓውያን አቆጣጠር ሚያዝያ 2019 ላይ የቀድሞ አምባገነን መሪዋን ኦማር አልበሽርን ካስወገደች በኋላ በኢኮኖሚ ነውጥና ባረጋ ሽግግር ውስጥ ወደምትገኘው ጎረቤት ሀገር ሱዳን እንዲሰደዱ አስገድዷል። የኖቤል ሰላም ሽልማት ተሸላሚው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ ክልሎችን ጨምሮ በተለያዩ የሀገሪቱ ክፍሎች ከተፈጠሩ የብሔር ግጭቶች ጋርም እየታገሉ ነው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የዳርፉር ተልእኮ ወደ ዳርፉር የተሰማራው በአውሮፓውያን
አቆጣጠር 2007 ላይ ነበር። ከጥር ወር ጀምሮ 8000 የሚሆኑ የታጠቁና ሲቪል የተልእኮ አባላትን ከስፍራው ማስወጣት ጀምረዋል። የማስወጣት ሂደቱ በ6 ወር ውስጥ እንደሚጠናቀቅም ተነግሯል። ዳርፉር ተገፍተናል በሚሉ አናሳ የአፍሪካ አማጽያንና አረቦች ባየሉበት የበሽር መንግስት መካከል የተደረገ መራር ጦርነትን አስተናግዳለች። እንደተባበሩት መንግስታት ድርጅት መረጃ ጦርነቱ 300,000 ሰዎችን ገድሎ 2.5 ሚሊዮን ሰዎችን ከመኖሪያቸው አፈናቅሏል። ሀብታሙን ለዘገባው አመሰግናለሁ። ሞቃዲሾ ውስጥ ፖሊሶች በአጥፍቶ ጠፊ ቦምብ ጥቃት ተገድለዋል። ትናንት እሁድ ማታ ዋና ከተማዋ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 6 ሰዎች እንደተገደሉና 5ቱ ፖሊሶች እንደሆኑ ተገልጿል። የሀገሪቱ የፖሊስ ቃል አቀባይ ሻለቃ አህመድ አብዱላሂ ባሻኔ ከተገደሉት መካከል 2ቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ የሚኖር እንደነበረ ነው የተገለጸው። እማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ አጠገብ ፖሊሶቹ ጋር ተጠግቶ በሰደርያ የታጠቀውን ቦምብ አፈንድቶታል። ለቦምብ ጥቃቱ የሶማሊያ ባለስልጣናት የአልሸባብ ድርጊት ነው ሲሉ ወንጅለዋል። አዲሱ የቻድ ርዕሰ ብሔር ጀነራል መሐመድ ኢድሪስ ዴቢ በዛሬው ዕለት ወደ ኒጀር መጓዛቸው ተገልጿል። ጀነራሉ ባለፈው ወር የሀገሪቱ ፕሬዝዳንት የነበሩት አባታቸው ኢድሪስ ዴቢን ህልፈት ተከትሎ የጦር ሰራዊቱ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው መሆኑ ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲደርሱ የሀገሪቱ ጠቅላይ ሚኒስትር ኡሙዱ ማህማዱና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዝዳንት መሐመድ ባዙም ጋር ተገናኝተው እንደሚነጋገሩ ይጠበቃል። ባለፉት 2 ዓመታት የጽንፈኞች ጥቃት እየተባባሰ በመጣበት ከቡርኪና ፋሶ ጋር በሚያዋስናት ድንበር አቅራቢያ በሚገኘው የምዕራብ ኒጀር አካባቢ 1200 የቻድ ወታደሮች ሰፍረዋል። ቻድና ኒጀር የአምስቱ የሳህል ሀገሮች ቡድን ተብሎ የሚጠራውና ቡርኪና ፋሶን፣ ማሊን እና ሞሪታኒያንም የሚያካትተው ክልላዊ ጸረ ሽብርተኛ ሰራዊት አባላት ናቸው። ለረጅም ዓመታት ስልጣን ላይ የቆዩትን ፕሬዝዳንት ዴቢን በመግደል አዲሱ የቻድ መንግስት ተጠያቂ ያደረገው ታጣቂ ቡድን አንዳንድ አባላት ድንበር አቋርጠው ኒጀር ገብተዋል እያለ ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሻገር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባገኘነው የወረርሽኙ ይዞታ መግለጫ መሰረት በትናንትናው ዕለት ከተመረመሩ 5303 ናሙናዎች ውስጥ ለቫይረሱ የተጋለጡ 485 ሰዎች መገኘታቸውን ለማወቅ ተችሏል። በዚህ ዕለት በበሽታው ምክንያት ለህልፈት እንደተዳረጉ የተመዘገቡት ሰዎች ደግሞ 17 መሆናቸውን ያሳያል። በጠቅላላው በኮቪድ-19 ሳቢያ ህይወታቸው ያለፈው ሰዎች ቁጥር 3888 መድረሱን፣ በጠቅላላው በምርመራ ለቫይረሱ የተጋለጡ ሆነው የተገኙት ደግሞ 262702 ሲሆኑ ከዚህ ውስጥ 210030 ያገገሙ 48782ቱ አሁንም በቫይረሱ እንደተያዙ ያሉ መሆናቸውን የተቋሙ መረጃ ያመለክታል። ደቡብ አፍሪካ ውስጥ በአሁኑ ወቅት በከፍተኛ ፍጥነት የሚዛመቱ 2 የኮሮና ቫይረስ ዝርያዎች እንዳሉ የሀገሪቱ ባለስልጣናት ተናግረዋል። ከአፍሪካ ሀገሮች ሁሉ በኮቪድ-19 በከፋ ደረጃ የተጠቃችው ደቡብ አፍሪካ ሊከሰት ለሚችለው አዲስ የከበደ የቫይረሱ ስርጭት ተዘጋጅታለች። የደቡብ አፍሪካ የተላላፊ በሽታዎች ብሔራዊ ተቋም ባለስልጣናት B16172 እና B1117 በሚል ስያሜ የሚጠሩት የቫይረሱ ዝርያዎች የተያዙ ሰዎች መገኘታቸውን ትናንትና ይፋ አድርገዋል። 1.6 ሚሊዮን የተረጋገጡ የቫይረሱ ተጋላጮች የተገኙባትና 55,000 ህሙማን ለህልፈት የተዳረጉባት ደቡብ አፍሪካ ከአፍሪካ ትልቁን ቁጥር ይዛለች። ህንድ ውስጥ በአሁኑ ወቅት እየተዛመተ ባለው የቫይረሱ ዝርያ የተያዙ 4 ሰዎች ተገኝተው ተለይተው እንዲቆዩ መደረጉንና
ከነሱ ጋር ንክኪ ያላቸውን ሰዎች ለማግኘት እየተፈለጉ መሆኑንም ባለስልጣናቱ አስታውቀዋል። በአሁኑ ወቅት ከህንድ በሚገቡ ተጓዦች ላይ የሚወሰዱ የምርመራ ናሙናዎች ላይ ጥብቅ ክትትል እያደረግን ነን ብለዋል የደቡብ አፍሪካ ባለስልጣናት። እንዲሁም መጀመሪያ ላይ እንግሊዝ ውስጥ በተከሰተው ዝርያ የተያዙ 11 ሰዎች መገኘታቸውንም ገልጸዋል። የህንዱን ይዞታ በተመለከተ ደግሞ ዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት ጋር ሲወዳደር በጥቂቱ የቀነሰ ይሁን እንጂ አሁንም እጅግ ከፍተኛ መሆኑ እየተነገረ ነው። በመጨረሻም በእስራኤል የጸጥታ ኃይሎችና ጸሎት በማድረግ ላይ በነበሩ ፍልስጤማውያን መካከል ኢየሩሳሌም በሚገኘው አልአቅሳ መስጊድ አቅራቢያ ዛሬ ሰኞም ግጭት መቀስቀሱ ተነግሯል። ደረጀ ደስታ ዝርዝሩን ይዟል። የዓይን እማኞች እንደተናገሩት የጸጥታ ኃይሎች ወደ መስጊዱ ውስጥ ተቀጣጣይ ነገሮችና አስለቃሽ ጋዝ የለቀቁ መሆናቸውን፣ ተቃዋሚዎችም ወደ እስራኤል የጸጥታ ሰራተኞች ድንጋይና ያገኟቸውን ነገሮች መወርወራቸውን ገልጸዋል። በድርጊቱም በርካታ ሰዎች የቆሰሉ መሆኑን ዘገባዎች ያመለከቱ ሲሆን ቢያንስ 50 የሚሆኑ ሰዎች በአቅራቢያው ወደሚገኙ ሆስፒታሎች የተወሰዱ መሆኑን ተገልጿል። የእስልምና እምነት ተከታዮች በረመዳን ጾም ውስጥ እጅግ የተቀደሰ ወቅት የሆነውን የላይላት አልቃድር በሚያከብሩበት ወቅት በተቀሰቀሰውና ካለፈው ቅዳሜ ምሽት አንስቶ እስከ እሁድ ድረስ የዘለቀውን ተቃውሞን ተከትሎ በተፈጠረው ግብግብ በርካታ ፍልስጤማውያን የቆሰሉ መሆናቸው ተነግሯል። ግጭቱ የተቀሰቀሰው በጥንታይቱ ከተማ አልቃሳ መስጊድ በሚገኝበት ቦታ ነው። ይህ ስፍራ ለአይሁዶች እንደ ተራራው መቅደስ፣ ለእስልምና እምነት ተከታዮች ደግሞ እንደተከበረው ቅዱስ ስፍራ የሚታይ መሆኑም ተዘግቧል። ለአይሁዶቹ ከሁሉም የላቀው ቅዱስ ስፍራ ሲሆን ለሙስሊሞች ደግሞ ሶስተኛው የተቀደሰ ቦታ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዝዳንት በምስራቅ ኢየሩሳሌም በሚገኘው አልአቅሳ አካባቢ የተቀሰቀሰ ባለው ግጭት ዙሪያ ከሚመለከታቸው ወገኖች ጋር ዛሬ ሰኞ የተናጠል ንግግር ለማድረግ ማቀዳቸውን አስታውቀዋል። የተባበሩት መንግስታት ድርጅት እስራኤል በምስራቅ ኢየሩሳሌም የሚገኙ ፍልስጤማውያንን ከአካባቢው ማፈናቀሉን እንድታቆም መጠየቁም ተመልክቷል። የዩናይትድ ስቴትስ የጸጥታ አማካሪ ጄክ ሱሊቫን ትላንት እሁድ የእስራኤሉ አቻቸውን ሜር ቤን ሻሃባትን ፍልስጤማውያን ቤተሰቦችን የማፈናቀሉን አዝማሚያ ጨምሮ ዩናይትድ ስቴትስ በኢየሩሳሌም ውስጥ ያለው ሁኔታ በእጅጉ ያሳሰባት መሆኑን በመግለጽ ያነጋገሯቸው መሆኑን ተዘግቧል። ደረጀን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃ። አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። እስክንድር ፍሬው ዝርዝር ዘገባ አለው። ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ካነጋጋሪው የብፁዕ ወቅዱስ አቡነ ማቲያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዴኦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል። ብዙ መግለጫዎች የተሰጡትና የሚሰጡት የምልዓተ ጉባኤውንና የቋሚ ሲኖዶስን አዎንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትንና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ፣ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ሕዝብ እያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሃንም የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪ መንግስት በትግራይ ሕዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው
ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተ ክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን ነው የገለጹት። የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል። በቀጣዩ ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንን የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ቋሚ ሲኖዶሱ በወቅታዊው የሀገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል። ስብሰባ ያስፈልገዋል። ቅዱስ ፓትርያርኩ ይሰበስባል። ለማንኛውም ነገር ሲፈጠር እንደምታስታውሱት ብዙ ችግሮች ሲፈጠሩ ይሄው ቋሚ ሲኖዶስ ነው። ይሄንንም እኮ አስመልክቶ ችግሩን በዚህ በሰሜኑም በደቡቡም በምስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊዮን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊዮን ከዚያም ደግሞ ከኖርዝ አሜሪካ እዚሁ የቤተክርስቲያን ልጆች በአንድ ሊቀ ጳጳስ የሚመራ ገንዘብ ይዘው መጥተው ወደ $350,000 ለቤልሻንጉልና ለትግራይ የሰጡበት ሁኔታ ሊያም ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበር እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል። የማይቻለሁኝ በጎን የገባ ሰው ነው። ምንም እኔ መልኩንም አላቀውም በሞባይል ነው የቀረጸው። በእንዲህ አይነት ሁኔታ ነው ለዓለም ይፋ ያደረገው። ወይም እንደዚህ ችግር ፈጣሪና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገው። በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰብአዊ ቀውስና ፓትርያርኩ ሰሞኑን የሰጡትን አስተያየት ጨምሮ በኢትዮጵያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ብፁዕ ወቅዱስ አቡነ ማትያስን በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ የአዲስ አበባ ሀገረ ስብከት ማውጣቱ ታውቋል። በደምቢ ዶሎ ከተማ የክልሉ መገናኛ ብዙሃን ኦቢኤን ጋዜጠኛ ሲሳይ ፊዳ በታጣቂዎች መገደሉን የቄለም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸመው ሸኔና አባ ቶርቤ ነው ብለዋል። መንግስት ሸኔ በማለት የሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ዝርዝር ዘገባውን ልኳል። በቄለም ወለጋ ደምቢ ዶሎ ከተማ የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋዜጠኛ ሲሳይ ፊዳ ትናንት ከሰዓት በኋላ መገደሉን የዞኑ ፖሊስ መምሪያ የጸጥታ ማስከበር ምክትል ኃላፊ ኢንስፔክተር አህመድ ያሲን ገልጸዋል። ትናንትና በ11 ተኩል ላይ ነው ተከሰተ። ዞሮ ሲሳይ ፊዳ የሚባለው ከሰርግ ቤት ወደ ቤታቸው የገቡ ያለ በሰላም ከህዝቡ ጋር ተገናኝተው ተጫውቶ ወደ ቤታቸው የገቡ ያለ በበራቸው ላይ በሸኔና አባ ቶርቤ የሚባሉ ሁለት ግለሰቦች በራቸው ላይ በመቆም አንድ ጥይት ተኩሶ በመምታታቸው ህይወታቸው አልፋለች። ሲሳይ የኦቢኤን ጋዜጠኛ ናቸው። አቶ ሲሳይ ህይወቱ ከማለፉ በፊት ቀድሞ ስፍራው ላይ ለደረሱ የጸጥታ ሰዎች ስለ ገዳዩ ማንነትም በቃሉ መናገሩን ኢንስፔክተር አህመድ ገልጸዋል። የጋዜጠኛ ሲሳይን ቤተሰቦች በስልክ ለማነጋገር ያደረኩት ጥረት አልተሳካም። የአቶ ሲሳይ አስከሬን ስርዓተ ቀብር የተፈጸመ መሆኑንና ከግድያው ጋር ተያይዞ በቁጥጥር ስር የዋለ እንደሌለ የፖሊስ ኃላፊው ተናግረዋል። ግድያው ተከትሎ በቁጥጥር
በነገሩ ላይ ዋሴ ሰው የለም እየተከታተል ነው። እርስዎ አሁን ሸኔ ብሎ የጠቀሱልኝና የአባ ቶርቤ ግንኙነት ምንድነው? እነዚህ አካላት እነማን ናቸው? እነዚህ አካሎች ህዝብ ላይ በደለታ የሚያደርሱ የህዝብ መዋቅር ማፍረስ የሚፈልጉ የመንግስት መዋቅር ማፍረስ የሚፈልጉ በአጠቃላይ ለሆዳቸውና ለጥቅማቸው ብቻ የዋሉ ነው። እነዚህ ሁለቱ ተሳስሮ ነው ያሉ። ሸኔ ነው አባ ቶርቤ እንዳለ አሰማርቶ ወደ ከተማ የሚልኩ። አሁን በፊትም ፖሊስ ጣቢያ ውስጥ ተይዘው ያሉ ሰዎች ከነሱ ነው ማስረጃዎችን አንዳንድ ነገሮችን ያገኘ። ለምንድን ነው አቶ ሲሳይ የተገደሉት? አቶ ሲሳይ ህይወታቸው ሰዓቱ በፊት የደረሱ የጸጥታ አካሎች አሉ። ይህን የመጣ አባ ቶርቤ ነው ብሎ አለችን ሰጥተዋል። ጽሁፍን ባንቀበል አቶ ሲሳይን ለምንድን ነው የገደሏቸው? የገደሉት የመንግስት መዋቅር ስለሆኑ፣ ሁለተኛ ደግሞ ይሄ ህዝብን በህዝብ ፊት ለፊት ተቀባይነት ስላሉ ከዚያ አኳያ ነው እርምጃ የተወሰደባቸው። እጃቸውን ሲሰጡ ጥሩ ነገር ይመስለኛል። ካለዛ የጸጥታ አካሎች ተቀናጅተው እርምጃ እንደሚወስድ ማወቅ አለባቸው ብዬ ነው መልዕክት ማስተላለፍ። ጥሩ። በደምቢ ዶሎ ከተማ ከዚህ ቀደምም የመንግስት መዋቅር ውስጥ የሚሰሩ እንዲሁም ሌሎችም ሰዎች ሲገደሉ እንደነበር ሲዘገብ ቆይቷልና የጸጥታ መዋቅሩ ይህንን ጥቃት ቀድሞ መከላከል ለምንድን ነው ያልቻለው? አንዳንድ ጀሌዎች ይቀሩ አሉ እንጂ የመንግስት አካሎችም አሁንም ተቀናጅተው እርምጃና ቁጥጥር ስር ያደረገ ነው። ግን አልፎ የቀሩ ጀሌዎች አሉ። እነሱም ደግሞ በማስረጃ መረጃ ተከታትለን ቁጥጥር ስር እንደምናዋል እርግጠኛ ነን። መንግስት ኦነግ ሸኔ ብለው የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉት ሸማቂዎች የምዕራብ ዞን ቃል አቀባይ ቢሊሱማ ጉታ ግድያውን አልፈጸምንም ሲሉ የፖሊስን ክስ አስተባብለዋል። ቢሊሱማ ኦሮሞ ቃመ ሲቪሊ ተቆረጥ አጆቻ ራይወጡ የኦሮሞ ነጻነት ሰራዊት በአንድ ሲቪል ላይ ግድያ አይፈጽምም። ይህ በደንብና በስነ ምግባር የተከለከለ ነው። ነገር ግን በእስር ቤት ውስጥ፣ መንገድ ላይ፣ በገጠርና ከተማ ውስጥ ሰው እየተገደለ ነው። ይህንን የሚያደርገው ደግሞ የጸጥታ አካል ነኝ የሚለው የመንግስት ኃይል ነው። ለዚህ ማስረጃችን ደግሞ በመንግስት ጸጥታ ኃይሎች የቤተሰቦቻቸው አባላት የተገደሉባቸው ሰዎች ናቸው ብለዋል። አባ ቶርቤ ከተባለው ቡድን ጋር ግንኙነት የለንም ብለዋል ቃል አቀባዩ። እኛ ሸኔ አይደለንም፣ አባ ቶርቤም አይደለንም። መንግስት በቀጥታ ሸኔና አባ ቶርቤ ከሚባሉ አካላት ጋር መነጋገር ይችላል። እኛ አባ ቶርቤን አናውቅም። እንዲህ አይነት አደረጃጀትም የለንም። በኦሮሚያም ሆነ በአገሪቱ ደረጃ እየተፈጸሙ ያሉትን ግድያዎች በተመለከተ ገለልተኛ የሆነ አካል አጣርቶ አጥፊው ለፍርድ መቅረብ አለበት ብለዋል። ግድያውን የፈጸሙት የመንግስት ጸጥታ ኃይሎች ናቸው ሲሉ የሸማቂዎቹ ቃል አቀባይ ለከሰሱትም የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን በሰጡት ምላሽ ይህ በፍጹም ውሸት ነው። በመንግስት መዋቅር ውስጥ የሚሰሩና ንጹሃን ዜጎችን የሚገሉት እነዚሁ ታጥቀው ጫካ ውስጥ የሚንቀሳቀሱ ሸኔ የሚባሉ አካላት ናቸው ብለዋል። የህዝብ ተወካዮች ምክር ቤት ህወሓትና ሸኔ በአሸባሪነት ተፈርጀዋል ሲል ባለፈው ሳምንት ባሳለፈው ውሳኔ ላይ ፌደራል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ እንዲህ ብለው ነበር። በተለምዶ ሸኔ የሚባለው ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ቡድን ነው። በምዕራብ ኦሮሚያና በሌሎችም ክልሎች እየተንቀሳቀሰ ጥቃት የሚያደርስ ድርጅት ነው። ስለዚህ ራሱ ለራሱ የሰጠውን ስያሜ ግን እኛ የምናጸድቅበት ምክንያት የለንም፣ ተገቢም አይሆንም ብለን እናምናለን። ይህ ቡድን ከዚህ በፊት እንደ ህወሓት ተመዝግቦ ህጋዊ እውቅና ህጋዊ ሰውነትና ሰርቲፊኬት ኖሮት የሚያውቅ አይደለም። ስለዚህ ስያሜው እሱ ራሱን በአንድ ስያሜ ይሰይማል። አንዳንዶች በሌላ ስም ይጠሩታል። በተለምዶ ኦነግ ሸኔ ይባል ነበር። ስለዚህ በተለምዶ ከሚጠራበት ኦነግ ሸኔ ወይም ሸኔ ከሚባለው ደምቢ ዶሎን ጨምሮ በምዕራብ ኦሮሚያ የተለያዩ ቦታዎች ባለፉት 3 ዓመታት ውስጥ ብዙ ሲቪሎችና በመንግስት መዋቅር ውስጥ የሚሰሩ ግለሰቦች ተገድለዋል። በእንዲህ አይነት ሁኔታ የአንድ መገናኛ ብዙሃን ዘጋቢ ሲገደል ይህ የመጀመሪያ ነው። ለአሜሪካ ድምጽ ናኮር መልካ ካም ሶስት የትግራይ ፓርቲዎች ህወሓት አሸባሪ መባሉን ተቃወሙ። ሳልሳይ ወያነ ባይቶናና ውድብ ናጽነት ትግራይ ባወጡት መግለጫ ህወሓት አሸባሪ መባሉ በትግራይ ህዝብና የትግራይ ተወላጅ ልሂቃን ላይ ጭፍጨፋ ለማካሄድ ታስቦ የወጣ የህግ ከለላ ነው ብለዋል። በጉዳዩ የፌደራል ጠቅላይ አቃቤ ሕግ ህዝብና ፓርቲ የተለያዩ ናቸው፣ የወጣው አዋጅም ህወሓትንና አባላቱን ብቻ የሚመለከት ነው እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው የሚል ምላሽ ሰጥተዋል። ሙልጌታ ጽብሃ ዝርዝር ዘገባ ልኮልናል።
የትግራይ ክልል ብሔርተኛ ፓርቲዎች ፎረም አባላት የሆኑ ሳልሳይ ወያነ ትግራይ ባይቶናና ውድብ ናጽነት ትግራይ ባወጡት መግለጫ በትግራይ ህዝብ ላይ ላለፉት 6 ወራት የዘር ማጥፋት ዘመቻ ሲካሄድ ቆይተዋል ብለው በቅርቡ በኢትዮጵያ ህዝብ ተወካዮች ምክር ቤት የጸደቀው ህወሓት አሸባሪ ተብሎ መሰየምን ተቃውመዋል። መግለጫው አስመልክቶ ማብራሪያ የሰጡ የፎረሙ አባል ዶክተር ደጀን መዝገበም ህወሓት አሸባሪ ተብሎ በተሰየመበት ከፓርቲው ጋር የተግባር ወይም የሐሳብ መመሳሰል ያለው የሚል የተካተተ በመሆኑ በዚህም ማንኛውም የትግራይ ተወላጅና የክልሉ ተቋማት ላይ መንግስት የፈለገው ለማድረግ የሚፈቅድ በመሆኑ ነው የተቃወምነው በማለት ገልጸዋል። ህወሓትን አሸባሪ ብሎ በመፈረጅ በትግራይ ህዝብ ላይ ሌላ የጥፋት ምዕራፍ እየተከፈተ ነው የሚል ነው። ይሄ ደግሞ እስካሁን ከተደረገው በላይ በጣም አደገኛ የሆነ በእያንዳንዱ ሰው ቤት ውስጥ ሊገባ የሚችል የጥፋት ድግስ እየተደገሰልን ያለው ነው። ይሄ ያልንበት ምክንያት ደግሞ ምንድነው? ቲፒኤልኤፍ ወይም ህወሓት እንደ ፖለቲካ ድርጅት ራሱ መመለስ ይችላል። እኛ ያልነው ግን ይህ ጉዳይ የፖለቲካ ጉዳይ ብቻ አይደለም፣ የቲፒኤልኤፍ ጉዳይ ብቻ አይደለም። በአስተሳሰብም በተግባርም ግንኙነት ያለው ነው የሚለው ከህወሓት ጋር ያለው አሸባሪ ነው ተብሎ ይጠየቃል ነው። ስለዚህ ከህወሓት ጋር የታሪክ ግንኙነት አለው የትግራይ ህዝብ ታሪኩ ነው። ህወሓት ታሪክ የትግራይ ህዝብ ታሪክ ነው፣ ታሪካችን ነው። ስለዚህ አስተሳሰብ ደግሞ አይለካም። የአስተሳሰብ ነጻነት ሰብአዊ መብት ነው። ለምን አሰብክ ተብሎ ሰው አይቀጣም በማንኛውም ነገር። ስለዚህ በአስተሳሰብም በታሪክም ከቲፒኤልኤፍ ጋር ግንኙነት ካለ አንተ ወንጀለኛ ትሆናለህ፣ አሸባሪ ትሆናለህ የሚለው ነው። ፓርቲዎቹ በመግለጫቸው ይህ ውሳኔ የወሰኑት የሚኒስትሮች ምክር ቤት ይሁን የህዝብ ተወካዮች ምክር ቤት ህጋዊ አይደሉም፣ የስልጣን ጊዜያቸውም ያለፈ ነው በማለት ከሰዋል። የትግራይ ህዝብም ያልተወከለበት ነው በማለት ነው የተናገሩት። ይህ ውሳኔ በክልሉ የተፈጠረው ችግርም በሰላማዊ መንገድ እንዳይፈታ ሆን ተብሎ የትግራይ ህዝብ ችግር ለማራዘም ነው በማለት ነው የተቃወሙት። ዶክተር ደጀን መዝገበ በሰጡት ማብራሪያ ይህ ውሳኔ በትግራይ ላይ የፖለቲካና የታሪክ እጥበት ለማካሄድ የተወሰነ በመሆኑ እንቃወመዋለን ብለዋል። የፖለቲካ ህጾ የሚባለው ኢሳያስ ሲናገር የነበረ ነገር አንደኛ እሱን ታርጌት ያደረገ ይመስላል። የታሪክ እጥረት፣ የፖለቲካ እጥረት፣ የሌጋሲ እጥረት ለማድረግ ነው። ይሄ የሚችሉትን ገድለዋል፣ ዘርፈዋል፣ አውድመዋል። ግን በዚህ መልኩ ሊጨርሱ አልቻሉም። ህዝቡ ኢንቴንሽኑ የህጉ ኢንቴንሽን በጣም አደገኛና የምንቃወመው አጥብቀን የምናወግዘው ጭምር ነው የማንቀበለው። ህወሓትን አሸባሪ ተብሎ መሰየም በትግራይ ህዝብ ላይ እልቂት ማወጅ በመሆኑ ህዝቡም ይህንን አውቆ እንዲቃወመውና ዓለም አቀፍ ማህበረሰብም እንዲያወግዘው ነው ይህንን መግለጫ ያወጣ ነው ብለዋል። በጉዳዩ ላይ የኢትዮጵያ ጠቅላይ አቃቢ ህግ የኮሙኒኬሽን ዳይሬክተር አቶ አወሉ ሱልጣን በሰጡት ምላሽ ህወሓት አሸባሪ ተብሎ ከመሰየሙ በፊት የህዝብ ተወካዮች ምክር ቤት ተቃውሞ ያለው በ48 ሰዓታት ለምክር ቤቱ እንዲያቀርብ ጠይቆ ነበር። ይህንን ተቃውሞ የዛኔ መቅረብ ይገባው ነበር ብለዋል። የትግራይ ህዝብና አንድ ፓርቲ የተለያዩ ናቸው። የወጣው አዋጅም ለህወሓትና አባላቱ ብቻ የሚመለከት እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው በማለት ነው የተናገሩት። የትግራይ ህዝብ እንደማንኛውም ኢትዮጵያዊ ነጻነት ያለው መብት ያለው ጥቅሙ ሊጠበቅለት የሚገባ ህዝብ ነው። ፓርቲ ደግሞ የሚባል አለ ህዝቡን የህዝብ መብት ለማስጠበቅ ብሎ ሲንቀሳቀስ የነበረ። ስለዚህ ፓርቲው የሚወሰደው እርምጃ ህዝብን ሊመለከት አይችልም። ህዝቡ የሚያነሳቸው መሰረት ጥያቄዎች ከፓርቲው ጋር የሚገናኙ አይደሉም። አሸባሪ ድርጅትነት ውሳኔው ሲወሰን የትግራይ ህዝብ በአሸባሪነት ለመፈረጅ ታስቦ ለማለት ግን የሚያጠራጥር ጉዳይ አይደለም። ስለዚህ ህዝብን አሸባሪ አድርገህ ልትፈርጅ አትችልም። ለዛውም በሽብር ተግባር ውስጥ ወይም ድርጊት ውስጥ ያልተሳተፈ ህዝብ እንደኛ እንደማንኛውም ኢትዮጵያዊ እንደማንኛውም እንደ ኦሮሞ፣ እንደ አማራው፣ እንደ ቤኒሻንጉል፣ እንደ ጋምቤላው ሁሉ በተመሳሳይ ማኖር ውስጥ በተመሳሳይ ሁኔታ ውስጥ ይኖር የነበረን ህዝብ አሸባሪ ብሎ መፈረጅ ከአንድ መንግስት የሚጠበቅም አይደለም። ህግ አውጪው አካልም ሆነ ህግ ተግባሪው አካል ሲቆም እዚች ሀገር ላይ ለትግራይ ህዝብ ለማዕከል ላይ ላለው ወይም ለሌላው ህዝብ ብቻ አይደለም ለትግራይ ህዝብ ጭምር ነው። ስለዚህ የፓርላማው ውሳኔ በሚወሰድበት ጊዜ የቲፒኤልኤፍ ሜምበሮች ብቻ ደግሞ በዲስከሬጅ ለማድረግ ነው እነሱ ብቻ ለይተው አሸባሪ ብሎ የሚሰይም ወይ ነው የሚፈርጅ እንጂ መላውን የትግራይ ህዝብ ለመፈረጅ ዓላማው ያደረገ ፍረጃ አይደለም። አቶ አወል እንደተናገሩት በቀጣይ ፓርቲው በገንዘብና በሌላ መንገድ እንዳይደገፍና እንዳይጠናከር በሀገሪቱም ደህንነት ላይ ችግር እንዳያስከትል ተብሎ ነው የወጣው አዋጁ ብለዋል።
በኮሮና ወረርሽኝ ምክንያት ምርጫ ማካሄድ ባለመቻሉ የህዝብ ተወካዮች ምክር ቤትና ያስፈጻሚው አካል ስልጣን እንዲራዘም ውይይትና ክርክር በማካሄድ በአብላጫ ድምጽ መወሰኑ የሚታወቅ ነው ብለው ህወሓት አሸባሪ ነው ብለው የወሰኑ የሚኒስትሮች ምክር ቤት ይሁን ፓርላማው ህጋዊነት እንዳላቸው የሚያሳይ ነው። ስለዚህ ክሱ ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ። እስካሁን 18 ሚሊዮን ብር የሚጠጋ የምግብ የአልባሳትና የገንዘብ ድጋፍ በመንግስት በውጭ ሀገራት ለሚኖሩ ኢትዮጵያውያን በአካባቢው ነዋሪዎችና በባለ ሀብቶች ተደርጓል። በጊዜያዊ መዋጮና የዕለት ደራሽ ድጋፍ ተፈናቃዮችን በዘላቂነት ማቋቋም አይቻልም የሚለው የዞኑ አስተዳደር የፌደራሉም ሆነ የክልሉ መንግስት በዚህ በኩል ትኩረት ሰጥተው እንዲንቀሳቀሱ ጥሪ አስተላልፏል። የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን 878,000 የሚደርሱ የአማራ ተወላጆች በክልሉም ሆነ ከክልሉ ውጭ መፈናቀላቸውን ይፋ አድርጓል። መስፍን አራጌ ዘገባ አድርሶናል። የዞኑ ምክትል አስተዳዳሪ ሰይፉ ሰይድ ማንነትን መሰረት ባደረጉ ጥቃቶች በተለይ ከ2011 ዓ.ም ጀምሮ ከ15000 የሚልቁ ሰዎች ተፈናቅለው በዞኑ የተለያዩ አካባቢዎች ሰፍረዋል ይላሉ። 2 ወር ባልሞላ ጊዜ ውስጥ ደግሞ ዞኑ የተቀበላቸው ተፈናቃዮች 8000 አልፏል። በተለይ ከኦሮሚያ ክልል ከወለጋ አካባቢ ከቤኒሻንጉል ጉሙዝ ተፈናቅለው ከመጡት መካከል ብዙዎቹ ጃሪ ካምፕ ላይ ወደ 1050 ሀይቅ ከተማ እንዲሁም መካነ ኢየሱስ ካምፕ ላይ ወደ 512 ኩታበር ላይ ወደ 317 በካምፕ ውስጥ የሚገኙ አሉ። አርጎባ እንደዚህ 344 ሌሎችም አካባቢዎች እንደዚሁ ካምፕም ውስጥ በቤተሰብም ደረጃ የሚገኙ አሉና በአጠቃላይ ይሄ ቁጥር ያው ከጊዜ ጊዜ እየጨመረ እንደመጣ ነው የሚያሳየው መረጃው። እንደ ምክትል አስተዳዳሪው በአፋርና ኢሳ መካከል ተቀስቅሶ በነበረው እንዲሁም በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አካባቢዎች በተፈጠረው ግጭት ተፈናቅለው የመጡ መኖራቸውን አረጋግጠዋል። መንግስት ውጭ ሀገር የሚገኙ ኢትዮጵያውያን የአካባቢው ነዋሪዎችና በጎ አድራጊ ባለሀብቶች እስካሁን ከ16.5 ሚሊዮን ብር በላይ የሚወጣ ምግብና ምግብ ነክ ያልሆኑ ድጋፎችን ጨምሮ በጥሬ ገንዘብ መለገሳቸውን ጠቁመዋል። አብዛኛውን ቁጥር የሚይዙት ተፈናቃዮች ህጻናት፣ ሴቶችና አዛውንቶች መሆናቸውን የሚያብራሩት ምክትል አስተዳዳሪው ተጽዕኖ የዚያኑ ያህል ውስብስብና ከፍተኛ ነው ብለዋል። ይሁን ነፍሰ ጡሮች አሉ፣ አራሶች አሉ። ስለዚህ እነዚህ ወገኖች እንግዲህ ከቤታቸው ከሞቀ ቤታቸው ተፈናቅለው በእንዲህ አይነት መጠለያ ካምፕ ውስጥ ሲኖሩ የሚያደርሰው የስነ ልቦና ጫና ቀላል አይሆንም። ሀብት አፍርተው በሰላም እየኖሩ ባሉበት ሁኔታ ድንገት በተፈጠረ ቅጽበት ውስጥ ንብረታቸውም አይናቸው ያየ ሲወድ ወገኖቻቸውም ሲገደሉ እነሱ ደግሞ በዛ ሁኔታ ውስጥ አምልጠው መጥተው እዚህ መጠለያ ውስጥ ሲጠለሉ ይሄ በጣም ከባድ የሆነ የስነ ልቦና ቀውስ ማጋጠም አይቀር። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ለጃለም ዘላለም በክልሉ ውስጥና ከክልሉ ውጭ ተፈናቅለው የመጡ ከ800,000 በላይ የአማራ ተወላጆች መኖራቸውን ጠቁመው ከጤናም ሆነ ከምግብ አቅርቦት አንጻር የሚያሳርፈውን ጫና ከባድ ሲሉ ነበር የገለጹት። በቻግኒ አካባቢ በካምፕ የሚኖሩ አሉ። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደርና ማዕከላዊ ጎንደር ከተማ አካባቢ እንዲህ በካምፕ የሚኖሩ ጊዜያዊ መጠለያዎች ተሰርቶላቸው የሚኖሩ አሉ። ጊዜያዊ መጠለያዎች አሁን ባለው ሁኔታ በዝናቡ ጋር ተያይዞ እንዲሁም በኮቪድ ወረርሽኝ ጋር ተያይዞ ትንሽ አስቸጋሪ ሁኔታዎች አሉ። እነሱን ማኔጅ ለማድረግ እኛም እየሰራን ያለን። ስነ ልቦናዊ ተጽዕኖን ለመከላከል ለተፈናቃዮች ጊዜያዊ መጠለያ ከመስጠት ጀምሮ አልባሳትና ምግብ እየተከፋፈለ መሆኑን የደቡብ ወሎ ዞን ምክትል አስተዳዳሪው ጠቁመዋል። በተቻለ መጠን ሰዎችን ቀርቦ በስነ ልቦና የመገንባት ነገር በየካምፖቹ ውስጥ ያው የጤና ሙያተኞችም አሉ የሚከታተሏቸው እንደዛ አይነት ትሪትመንት ይደረግላቸዋል እንጂ ነገሩ ከባድ ነው። በኩታበር ጊዜያዊ መጠለያ ካምፕ የሚገኙትና ኑሯቸውን ለ38 ዓመታት ከመሰረቱበት ሆሮ ጉድሩ አካባቢ የመጡት ከፍ ያለው አሰፋ መጀመሪያ ባለቤታቸውና ልጆቻቸው ቀጥሎ እሳቸው መፈናቀላቸውን ይናገራሉ። በተለያዩ መጠለያ ካምፖች መቀመጣቸውን ተከትሎ ህፃናት ልጆቻቸውንና የትዳር አጋራቸውን ከወራት በላይ ሳያገኟቸው መቆየታቸውን ገልጸዋል። ልጆቻችንና ሚስቶቻችን በአንድ መንገድ ሲመጡ እኛ ደግሞ በአንድ ጫካ ተሸሽገን እየተደዋወልን ስንመጣ እነሱ እዚህ ሀይቅ ገቡ። እኛ ደግሞ እዚህ ጣለን። 4 ልጅ 5 ልጅ ይዛ ብቻዋን እየተንገላታች እየታመሙ እየናፈቁ ናፍቀው ዛሬ አባታችንን እያሉ እህል ተተዋል። በተለያዩ ካምፖች ተለያይቶ የሚገኙ ቤተሰቦች ካሉ እነሱን ለማገናኘት አቅም የፈቀደውን ያህል እንደሚሰሩ ምክትል አስተዳዳሪው ቃል ገብተዋል። በየቀኑ በሚደረጉ ድጋፎች ተፈናቃዮችን ማቋቋም
ማቆም አይቻልም ይላሉ አቶ ሰይፉ። እናም ዜጎች በየትኛውም የሀገሪቱ ክፍል ተንቀሳቅሰው የመስራትና የመኖር ህገ መንግስታዊ መብታቸው እንዲከበር የአካባቢውን ሰላም በማረጋገጥ ተፈናቃዮቹ ወደ መጡበት ተመልሰው እንዲቋቋሙ መንግስት ትኩረት እንዲያደርግ ነው ያሳሰቡት። ይህንንም በተግባር ለመፈጸም ተሞክሮ አለ ባይ ናቸው። አሁን በዚህ በአጣዬ ሰሜን ሸዋና ኦሮሞ ብሔረሰብ ዞን መሀል ላይ በተፈጠረ ችግር የተፈናቀሉ ብዙ ዜጎች አሉ። አሁን የተቋቋመው የጸጥታ ኮማንድ ፖስት ስራ እየሰራ ነው ያለው። ሰዎች እየተመለሱ ነው ወደ ቀያቸው። ስለዚህ ልክ በዚህ መንገድ በሌሎችም አካባቢዎች ወደ ቀያቸው የመመለሱ ስራ ተጠናክሮ መቀጠል አለበት። ኮሚሽነር ልጅ አለም ግን ተፈናቃዮቹን ወደ መጡበት ቦታ ለመመለስ አስተማማኝ ሰላም እንደሌለ ነው የሚያስረዱት። ወደ ቀያቸው የሚመለሱበት ሁኔታ አሁን ባለው ሁኔታ አስተማማኝ ሰላም ኑሮ ለኑሮ ምቹ ሁኔታ ተፈጥሯል ተብሎ የሚታሰብ ስላልሆነ ባሉበት ሁኔታ ነው እንጂ የሚቀጥሉት ወደ ቀያቸው የሚመለሱበት ሁኔታ ከሰላም አንጻር ወደዛ ደርሷል ብሎ መውሰድ አይቻልም። 2 ዓመት ያልሞላው ህጻን ልጃቸውን ይዘው ከአጣዬ መፈናቀላቸውን የሚናገሩትና በኩታ በር መጠለያ ካምፕ ያገኘናቸው ኢማን አህመድ በጊዜያዊ መጠለያ ካምፕ ለጊዜው ቢቆይም በዘላቂነት ስለማይኖር መንግስትን ጨምሮ ሌሎች አካላት መልሰው እንዲያቋቁሟቸው ጠይቀዋል። ያው የራሳችን የሚያቋቋሚያ የሚሆን ነገር መቼም እንደዚህ እንደሆነ እዚህ ካምስት አንቀርብና ማንኛውም ወጣት እዚህ መታወስ ሰርቶ የሚያድር ነው። የራሱ ስራ ያለው ነው። ሁሉም አቅሙ የራሱ የቤቱ ስራ ስላለው ያንን ተመልሶ የሚሰራበትና የሚቋቋምበት ሁኔታ ለመንግስት ይሄን ጥሪ ማስተላለፍ ፈልጋለሁ። በቅርብ ወራት ውስጥ የግጭት ማዕከል በነበሩት የኦሮሞ ብሔረሰብና የሰሜን ሸዋ አካባቢዎች አንጻራዊ ሰላም መስፈኑ እየተነገረ ነው። ተቋርጦ የነበረው የህዝብ ትራንስፖርት በአዲስ መልኩ ጀምሯል። ሰዎች ወደ ከተሞቹ እየገቡ መውጣት እንደሚችሉ በስልክ ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ወደ ዩናይትድ ስቴትስ ዜና ስናመራ ደግሞ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ለመሰረተ ልማት ለልጆች እንክብካቤና ለትምህርት የሚውሉ ወጪዎችን ባካተተው የኢኮኖሚ ማገገሚያ ዕቅዳቸው ውስጥ በቀረቡ ሐሳቦች ላይ የጋራ መግባባት ለመፍጠር በዚህ ሳምንት ከህግ አውጪዎች ጋር ተገናኝተው ይነጋገራሉ። ውይይቶቹ የሚካሄዱት ወርሃዊው የዩናይትድ ስቴትሱ የሥራ እድገት ማሳያ አነስተኛ ቁጥር ያላቸው አሜሪካውያን ወደ ስራ የመመለስ ወይም አዲስ የመቀጠር ዕድል ማስመዝገቡ ይፋ የተደረገበት ሪፖርት በወጣበት ወቅት ነው። ዘጋቢያችን ሚሼል ኩዊን ያጠናቀረችውን የዚህ ዘገባ ዝርዝር አሉላ ከበደ ያቀርበዋል። በቅርቡ ይፋ የተደረገው የዩናይትድ ስቴትስ የሰራተኞች የሥራ ቅጥር ሪፖርት የአገሪቱ ምጣኔ ሀብት የኮሮና ቫይረስ ወረርሽኝ ካስከተለው ድቀት እንዲያገግም የተያዘው መንገድ ገና ብዙ ጉዞ እንደሚጠይቅ አመላክቷል። ፕሬዝዳንት ባይደን በመሰረተ ልማትና በቤተሰቦች ኑሮ በሁለት አበይት ጉዳዮች ላይ ይበልጥ ትኩረት የሚያደርገውና ከ4 ትሪሊዮን በላይ ወጪ የያዘው እቅዳቸው ይጸድቅ ዘንድ ግፊት ለማድረግ በያዝነው ሳምንት ውስጥ ከህግ አውጪዎች ጋር ምክክር ያደርጋሉ። በሌላ በኩል በአገሪቱ ያለው የሥራ አጥ ቁጥር በተገባደደው የሚያዝያ ወር ከነበረበት 6% በመጠኑ ከፍ ብሎ ወደ 6.1% ማደጉን የዩናይትድ ስቴትስ የሰራተኛ ሚኒስቴር ዘገባ አመልክቷል። በወሩ የተዘገበው ወደ ስራ የተመለሰው የሰው ኃይል ቁጥርም ተንታኞች ከጠበቁት የ1 ሚሊዮን ሰራተኞች ግምት በእጅጉ ማነሱን፣ አሰሪዎች በሚያዝያ ወር ውስጥ ያከሉት የሰራተኛ ኃይልም 266,000 መሆኑ ተዘግቧል። ይህንንም ተከትሎ ፕሬዝዳንት ባይደን በሪፐብሊካን ተቀናቃኞቻቸው ድጋፍ ባለፈው የመጋቢት ወር የጸደቀውን ከፍተኛ መጠን ያለውንና የአገሪቱን ምጣኔ ሀብት ለማንቀሳቀስ የታለመውን ያስተዳደራቸውን ውጥን ተከላክለዋል። It was designed to help us over the course of a year, not 60 days. A year. We never thought ይህ የተሰራው በአንድ ዓመት ጊዜ ውስጥ ባለው ሂደት እንዲረዳን ነበር፣ ለ60 ቀናት ዕድሜ አይደለም። መጀመሪያውንም ቢሆን ከ50 እና 60 ቀናት በኋላ ሁሉም ነገር ይለወጣል፣ በመልካም ነገር ይተካ ይሆናል ብለን አስበን አልተነሳንም። የዩናይትድ ስቴትስ ምጣኔ ሀብት ቶሎ ያለማንሰራራቱን አስመልክቶ ብዙ አለመግባባት የሚታይባቸው ሐሳቦች ይንጸባረቃሉ። አንዳንድ ባለሙያዎች የህፃናት ሙያና እንክብካቤ ማዕከሎችን የመሳሰሉ አገልግሎቶች ላይ የሚታየውን ውስንነትና ትምህርት ቤቶች ሙሉ በሙሉ ያለመከፈታቸውን የመሰሉ ፈተናዎች በመጥቀስ ወደ ስራ ለመመለስ የሚያስችሉ ሁኔታዎች ያለመሟላታቸውን በምክንያትነት ያነሳሉ። ያም በተለይ ሴቶችን በይበልጥ እንደጎዳ ይናገራሉ። በአንጻሩ አንዳንድ ሪፐብሊካኖች ደግሞ ከፍተኛ መጠን ያለውና በጣም ለጋስ ያሉት ለስራ አጥነት የተሰጠ ድጎማ ሰዎች ወደ ስራ እንዲመለሱ አያበረታታም ሲሉ ይሞግታሉ። ሴናተር ፓት ቱሚ ከሪፐብሊካን ወገን የሆኑ የፔንሲልቬኒያ ክፍለ ግዛት እንደራሴ ናቸው።
Paying unemployment benefits that are more than a person makes working doesn't create an environment that አንድ ሰው ሰርቶ ከሚያገኘው በላይ የሆነ የሥራ አጥነት ድጎማና ጥቅማ ጥቅም መክፈል በተለይ ወደ ሥራ ለመመለስ ምቹ የሆነ ሁኔታ አይፈጥርም። አንዳንድ የሰራተኛ መብት አራማጅ ቡድኖች ግን ችግሩ በብዙ የሥራ ዘርፎች ወይም የሥራ አይነቶች ውስጥ የሚከፈለው የደሞዝ መጠን እጅግ ዝቅተኛ መሆኑ ነው ይላሉ። ይቬት ሲምሰን ዲሞክራሲ ለአሜሪካ የተባለው ተቋም ሊቀመንበርና ዋና ስራ አስፈጻሚ ናቸው። Wages are so low at this point. We need to talk about the fact that people will return to work if you have a working. በአሁኑ ወቅት ሰራተኞች የሚከፈላቸው ደሞዝ በጣም ዝቅተኛ ነው። ስራቸውን የሚመጥን ለኑሯቸው የሚበቃ ደሞዝ ከተከፈላቸው ግን ሰራተኞች ወደ ስራቸው የሚመለሱ የመሆናቸውን እውነታ አስመልክቶ መነጋገር አለብን ነበር ያሉት። የዩናይትድ ስቴትስ ግምጃ ቤት ኃላፊ ጃኔት የለን ባለፈው ሳምንት በሰጡት ቃል ዩናይትድ ስቴትስ በሚቀጥለው ዓመት የሰው ኃይሏን በሙሉ ማሰማራት ወደምትችልበት ደረጃ ትደርሳለች። የአሁኖቹም ሀዞች ያሳዩን ቢኖር ስራችን ያለመጠናቀቁን ነው ብለዋል። ሁለቱም እቅዶች አብዛኛው ሪፐብሊካኖች የሚቃወሟቸውን በባለጸጋ አሜሪካውያንና ኩባንያዎቻቸው ላይ የሚደረግ የቀረጥ ጭማሪ ይጠይቃሉ። ምርጫ ነክ ቅንብር ብሔራዊ የምርጫ ቦርድ በሶማሌ ክልል ያሉ ተቃዋሚ ፓርቲዎች በመራጮች ምዝገባ ሂደት ላይ ያላቸውን ቅሬታ ተቀብለው በሰባት የምርጫ ክልሎች ላይ የመራጮች ምዝገባ እንዲቋረጥ ወስኗል። ቦርዱ 5 የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዝግጅት እየተደረገበት ያለውን ምርጫ አስመልክቶ ያወጡትን መግለጫም ትክክለኛውን የምርጫ ዝግጅት ሂደት የማያንጸባርቅ ነው ብለውታል። አዲስ ቸኮል ዝርዝር አለው። በሶማሌ ክልል የመራጮች ምዝገባ ላይ ቅሬታ በቀረበባቸው 7 የምርጫ ክልሎች ላይ የምዝገባው ሂደት ተቋርጦ አስፈላጊ ማጣራት እንዲካሄድ ብሔራዊ ምርጫ ቦርድ ወሰነ። የክልሉ ዋና ከተማ ጅጅጋን ጨምሮ ጎዴና ቀብሪ ዳህርም ምዝገባው ከተቋረጠባቸው ምርጫ ክልሎች መካከል ናቸው። የአሜሪካ ድምጽ ከዚህ በፊት በሶማሌ ክልል ያሉ ተቃዋሚዎች በመራጮች ምዝገባ ላይ ያላቸውን ቅሬታ ዘግቦ የነበረ ሲሆን ቅሬታውን ያቀረቡት ኦብነግ፣ ኢዜማ፣ ነጻነትና እኩልነት ፓርቲና የግልጮችን ምርጫ ቦርድ አዲስ አበባ ጠርሶ አነጋግሯቸው ነበር። የውሳኔው መነሻም ይህን ንግግር ተከትሎ ቦርዱ ያደረጋቸው ማጣራቶች መሆናቸውን የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ አስታውቀዋል። አቤት ተቀረቡ 3 ፓርቲዎች ነበሩ። እነሱም አቤታዎች መሰረት አድርጎ ከፓርቲዎቹ ጋር አዲስ አበባ ላይ ወይ ማዕከል ላይ ውይይት አድርገናል። ከዛ በሁለተኛ ደረጃ ደግሞ በቦርዱ ምክትል ሰብሳቢ የሚመራ ልኡካን ቡድን ደግሞ ወደ ሶማሌ ልከን በጅግጅጋም ውይይት አድርገዋል። የተወሰኑ ቦታዎችን ለማየት ሞክረዋል። ከዛ ደግሞ የቀረቡ ማስረጃዎችን ኢቫሉዌት አድርጓል። ቦርዱ በተለያዩ አይነት ማስረጃዎች ቀርበዋል። ከዛ በተጨማሪ ደግሞ በድረገጾች ላይ ሲዘዋወሩ የነበሩ ቪዲዮዎች የተለያዩ እንዲያነ ነገሮች ተፈጠሩ እንዲያሉ የሚሉ ፎቶዎች እና የመሳሰሉትን ነገሮች ደግሞ እንደገና በሚዲያ ሞኒተሪንግ ቡድናችን ከተልብላቸው አማካኝነት አይተን ትርጉማቸውን እና እየተባለ ያለው ነገር ምንድነው የሚለውን ነገር ለማየት ሞክረናል። እነኚህ ክፍተቶች መኖራቸው ከተረጋገጠ በኋላ ቅሬታ በቀረበባቸው 7 የምርጫ ክልሎች የመራጮች ምዝገባ እንዲቋረጥ በ7ቱ ምርጫ ክልሎች የሚሰሩ አስፈጻሚዎች ቅሬታ ሲቀርብ ማድረግ የሚጠበቅባቸውን እንዲሰሩ እንዲሁም በምርጫ ቦርድ ምክትል ኃላፊ የሚመራ ጣሪ ቡድን ወደ ስፍራው ሄዶ አስፈላጊውን ማጣራት እንዲያካሄድ መወሰኑን የኮሚኒኬሽን ዳይሬክተሩ አስታውቀዋል። ቅሬታ ባልቀረበባቸው ሌሎች ክልሎችም ተመሳሳይ ስህተት ተሰርቶ ከሆነ ስለሚያጣሩበት መንገድ የጠየቅናቸው ሶሊያና ሽመልስ በየክልሉ ያሉ ምርጫ አስፈጻሚዎች በተቃዋሚና ገዢ ፓርቲ አባላት እንዲቀጠሩ ይሁንታ የተሰጣቸው ወይም ቅሬታ ያልቀረበባቸው እንደሆነ አስታውሰው የአፈጻጸም ክፍተት ሲኖር ተቃዋሚና ገዢ ፓርቲ ጥቆማ ሊያቀርቡባቸው እንደሚችሉ እንዲሁም በየክልሉ የምርጫውን ሂደት የሚደግፉና የሚከታተሉ የሲቪክ ማህበራት ስላሉ እነሱም የአፈጻጸም ክፍተት ካለ ቅሬታ ሊያቀርቡባቸው ይችላሉ ብለዋል። ያም ሆኖ ቦርዱ በራሱ ያጣራ እርምጃ የሚወስድባቸው ጉዳዮች እንዳሉ ባለፈው ሳምንት አዲስ አበባ ላይ አስተዳደራዊ እርምጃ የተወሰደባቸውን የምርጫ ቦርድ አስፈጻሚዎች በዋቢነት ጠቅሰዋል። በአሁኑ ሰዓት በአብዛኞቹ ክልሎች የመራጮች ምዝገባ ከመራዘሙ ጋር በተያያዘ ምርጫውን በታቀደለት ጊዜ ለመፈጸም ሊያስቸግር ይችላል በሚል በቦርዱ ሊቀመንበር ብርቱካን ሚደቅሳ የተሰጠውን አስተያየትም የኮሚኒኬሽን ዳይሬክተሩ አጠናክረዋል። በተቻለ መጠን በተቀመጠው መርሃ ግብር መሰረት ምርጫውን ለማድረግ ጥረት እንደሚደረግ የገለጹ ሶሊያና ሽመልስ ያም ሆኖ ከአቅም በላይ ከሆነ ቀኑ ሊሸጋሸግ የሚችልበት እድል አለ ብለዋል። በሌላ በኩል 5 የአሜሪካ ሴናተሮች በኢትዮጵያ ሊደረግ ዝግጅት ላይ ያለ ምርጫ የምርጫ ደረጃን ያሟላ አይደለም በሚል ላወጡት መግለጫ ማስተካከያ ያለው ምላሽ ሰጥቷል። በምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ የተፈረመውና ለአሜሪካ ሴኔት የተጻፈው ደብዳቤ በ5 ሴናተሮች የተነሱና ምርጫ ቦርዱን የሚመለከቱ የተሳሳቱ አመለካከቶችን የማረም ዓላማ እንዳለው ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የገለጹልን። እኛ በአጠቃላይ ሀገሪቱ ውስጥ ያሉ ምርጫ ለማካሄድ ያሉትን ተግዳሮቶች ምን እንደሆኑ ቦርዱ እንደሚረዳ እነሱንም ተግዳሮቶች ደግሞ በጣም በተደጋጋሚ ኮሚኒኬት ሲያደርግ እንደነበረ ለፓርቲም ለመንግስትም ለተሳታፊ ተፎካካሪዎችም በጣም ትራንስፓረንትሊ እሱን ኮሚኒኬት ስናደርግ እንደቆየን እሱን ሪኮግናይዝ እንደምናደርግ አንደኛው እና እሱ መታየት እንዳለበት፣ ሁለተኛ የምርጫ ኦፕሬሽኑ አሁን እስካሁን ድረስ በሚደረግበት ሁኔታ ስታንዳርዱን በጠበቀ መልኩ
ለማድረግ የቀየርናቸው በጣም ብዙ ነገሮች እንዳሉ ኦፕሬሽናሊ ራሱ ከዚህ በፊት ከነበረው ስታንዳርድ በጣም ከፍ ለማድረግ በጣም ብዙ ኢንቨስት እናደረግን። በዛ ኢንቨስትመንት ውስጥ የአሜሪካ መንግስትን ጨምሮ የአውሮፓ ህብረት የተለያዩ ሂደቱ በጣም የሚገባው ነው ክሬዲብል ነው ብለው ከፍተኛ ሰፖርትና ድጋፍ እያደረጉበት እንደሆነ ከዛ በማስከተልም ደግሞ የምርጫ ቦርድ ምርጫን የሚያስተዳድረው አካል የሚመራበትን ተቋም የሚመራበትን ሁኔታ ከዚህ በፊት በተደጋጋሚ እንዳለው በገለልተኝነት ችግር የሌለባቸው የሪፒቴሽን ችግር የሌለባቸው በገለልተኝነት ምርጫን የማስፈጸም ችግር የሌለባቸው አመራሮች እንደሆነ የምርጫ ሂደቱን አሰራሩ መቀየርን በተመለከተ የቀረበውን ሐሳብ ምርጫ ሊካሄድ ዝግጅት እየተደረገ ባለበት ሰዓት መቀየር ሂደቱን አስቸጋሪ እንደሚያደርገውና እንደማይመከርም ኮሚኒኬሽን ዳይሬክተሯ ገልጸዋል። ይህንን ማሳወቅ አስፈላጊ ነው በሚል ደብዳቤ መጻፍ እንዳስፈለገ ነው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ